ሰላም ለእናንተ ይሁን የባሪያ ፖድካስት እና ቤተሰብ ተከታታዮች። እንግዲህ ለመጀመሪያም ጊዜ ወደ ቻናላችን የመጣችሁ የዛሬው እንግዶቻችን ብትሆኑም የነገ ግን ቤተሰብ የምትሆኑበትን ቻናላችንን ያው በመቀላቀል ስለሆነ እንግዲህ ሰብስክራይብ እንድታረጉ አሳስባለሁ። ቤተሰብ እንድትሆኑን የኛም የናንተም ፍላጎት እንደሆነ ተስፋ አደርጋለሁ። ዛሬ እንግዲህ ያው ይህንን ፕሮግራም ይዤ የቀረብኩላችሁ የፕሮግራሙ ዳይሬክተር እና አዘጋጅ የእግዚአብሔር ልጅ አገልጋይ የሆንኩት ያው በመታወቂያው ስሜ ልጅ ባሪያ እየተባልኩላችሁ ነው የምጠራው። እንግዲህ ይህንን ማንነትም ያገኘሁት ከራሱ ከእግዚአብሔር ነው። የእግዚአብሔር ልጅ የሆንኩት እንግዲህ በእምነት ነው፣ በማመን ልጅ ሆኛለሁ። በስራዬ ደግሞ እንግዲህ ጆሮዬን በመበሳሰል ያው እንግዲህ አባባላዊ ንግግር ነው እንጂ በእርግጥ ጆሮዬን በዚህ ምክንያት አልተበሳሁም። ነገር ግን ምንድነው ይሄ ሐሳብ ከብሉይ ኪዳን ዘመን የተወሰደ ሐሳብ ነው። ባሪያዎች እንግዲህ በዛን ዘመን በድሮ ጊዜ የግዛታቸው ጊዜ እንግዲህ ጨርሰው ነፃ በሚወጡበት ጊዜ እንግዲህ አገልጋያቸው የሆነውን ወይም ጌታቸውን በጣም የሚወዱ ከሆነና መልካም ጌታ ከሆነላቸው ምን ይላሉ? እንግዲህ ከዚህ በኋላ ነፃ ብሆንም ነፃነቴን ግን በፈቃደኝነት ትቼ ለአንተ እገዛለሁ፣ ባሪያ ለዘላለም እሆናለሁ የሚለውን ሐሳብ በሚያመጡበት ጊዜ እንግዲህ ገዢያቸው ምንድነው የሚያደርገው? በከተማው ምስክር እያየ ጆሮአቸውን ይበሳል እና ይሄ ቀኝ ጆሮአቸውን የሚበሳው ለምልክት ነው እና ያንን ምልክት ካገኙ በኋላ እንግዲህ ለዘላለም ባሪያ ሆነዋል ማለት ነው። እንግዲህ ያው እኔም በፈቃደኝነት ባሪያ ሆኛለሁ ለማለት ነው። እንግዲህ እግዚአብሔር ይረዳናል፣ እኔንም ይረዳኛል። የእናንተው አገልጋይ ነኝ ልጅ ባሪያ። ሰላም ይብዛላችሁ እያልኩ ነው እንግዲህ ቀጥታ ወደ ፕሮግራሙ ነው የምመራችሁ። ዛሬ እንግዲህ አኘክ አርገን አብላልተን በደንብ ተወያይተንበት እንግዲህ የምናላምጠውና ወሳኝ የሆነ ሐሳብ ነው ወንድም እህቶች ይዤላችሁ የመጣሁት። እንግዲህ ሐሳብ ለሕይወታችን መነሻና መድረሻ እንዲሁም ደግሞ በጣም በሕይወታችን ከሳት ነው ዋጋ የሚያስከፍለን ትልቅ ርዕስ ነው በፊታችሁ ይዤላችሁ የቀረብኩት። እንግዲህ እንዳነበባችሁት ከላይ እግዚአብሔርን በእውነት ከልብ በሆነ በትክክለኛው መንገድ መውደድ ይቻላል ወይ የሚል ሐሳብ ነው እንግዲህ ይዘንላችሁ የመጣ ነው። አዎ በእርግጥ ይቻላል የሚል ሰው በብዛት ይኖራል ብዬ አስባለሁ። እንግዲህ ጥቂት የሆነም ደግሞ ኧረ እንዴት ይቻላል የሚልም ሰው ሊኖር ይችላል። ግን እንደው እንደ ማስጠንቀቂያ የምሰጠው ድምዳሜ ላይ እንዳደርሱ ነው። ድምዳሜ መላምትን ይዞ መደምደም ጥሩ ስለማይሆን እንግዲህ ቃሉ ምን ይላል በሚለው እንግዲህ በብዙ ልፋት የተገኘውን ጥበባዊ የሆነውን የእግዚአብሔር ቃልን እስከነፍቺው ነው ለእናንተ ለማድረስ ዝግጅቴን እንግዲህ አጠናቅቄያለሁ። ስለዚህ ቀጥታ ወደ ፕሮግራሙ ነው የምንሄደው። በመግቢያው ላይ እንደገለጽኩት እንግዲህ እግዚአብሔርን መውደድ ይቻላል ወይ የሚለው በጣም አነጋጋሪ ጥያቄ ነው። ምክንያቱም ከላይ ብናየው መልሱ ቀላል ሊመስል ይችላል። መልሱ እውነት ነው። ብዙዎች ቢጠየቁ እግዚአብሔርን አውቃለሁ የሚሉ ሰዎች፣ እግዚአብሔርን አምናለሁ እንዳለ የሚሉ ሰዎች፣ በየሃይማኖታቸው በየቤተ ክርስቲያን የሚሄዱ ሰዎች አምላካችን የሚሉትን አምላካቸውን ትወዱታላችሁ ወይ ብንላቸው እንደው እኔ አልወደውም የሚል ሰው በንጹህ አእምሮ ማግኘት ይቻላል የሚለውን ራሱ ማሰብ በጣም ይከብዳል። ብዙዎች አምላካችንን እንወደዋለን ስለሚሉ ነው ለአምላካቸው የተለያየ አምልኮ መስዋዕት መታዘዝ የሚያመጡት። ስለዚህ ማንኛውም ሰው እግዚአብሔርን አለ አምላኬ ነው ብሎ የሚያምን ሰው እግዚአብሔርን ትወዳለህ ወይ ብለን ብንጠይቀው አዎ እወዳለሁ ነው የሚለው። ነገር ግን ያንን መልስ መመለስ የሚችለው ያ ሰው ሳይሆን ከበስተጀርባ ያለው ወይም ደግሞ ተወዳጁ ሰውዬ ነው። አሁን በሰው እንኳን ደረጃ ብንወስደው እኔ አንድ ወንድምን እወድሃለሁ ልለው እችላለሁ። ያ ወንድም ግን
እኔን ልጅ ባሪያ አይወደኝም ብሎ የሚያምን ከሆነ ወይ የሚያስብ ከሆነ እኔ ወድሃለሁ ማለቱ ምን ይጠቅማል? ምክንያቱም ፍቅሬን በዛ ሰው እንዲታወቅልኝ እፈልጋለሁ እንደምወደው። ግን ያ ሰው አትወደኝም ካለኝ እኔ ወድሃለሁ ብዬ ማሰቡ ብዙ ጥቅም የለው። ወደ አምላክም ስንወስደው ልክ እንደዚህ ነው። አምላካችን እግዚአብሔርን እንወድሃለን እያልን እሱ ደግሞ ኧረ በፍጹም እኔ አላቃችሁም ቢለን በእውነት ይሄ ትልቅ ስብራትና ሐዘንን አያመጣምን እንዴ? በጣም እንጂ በጣም የሚያሳዝን በጣም የሚያሳፍር እንደው በጠላት ላይ እንኳን አይድረስብህ የምትሉት አይነት ውድቀት ነው። ደግሞ ይሄ ውድቀት ብዙዎች እንደሚያጋጥማቸው ራሱ ቃሉ ይናገራል። በጣም ነው የሚገርመው። እውነቴን ነው የምላቸው። በቃሉ ዘንድ ራሱ ስታነቡት ክርስቶስ ራሱ የተናገረውን ቃል ስታነቡት በጣም ነው የምትደነግጡት። ለምሳሌ ማቴዎስ 7:21 ላይ የሚናገረው ቃል አለ። 7:21 ላይ ክርስቶስ ሲናገር በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሎ ይጀምርና ከዛ በመቀጠል እንደውም በዚያን ቀን ይላል ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ይላል። አሁን ይህንን እንግዲህ ስናስበው በአንድ በኩል አላቃችሁም ይላቸዋል። እንዴት ነው ማያውቃቸው? በራሱ ስም እኮ ነው ስልጣን ሰጥቷቸው ምን አድርገዋል? በሽተኞችን ፈውሰዋል፣ አጋንንትን አስወጥተዋል፣ በራሱ ኃይል ደግሞ ትንቢትን እንኳን ተናግረው ተፈጽሟል። ታዲያ እነኝህን ሰዎች እንዴት ነው አላቅም የሚለው ብለን ስንጠይቅ አላቅም የሚላቸው እንደ ራሱ ልጆች ነው፣ እንደ ራሱ ወዳጆች አድርጎ አላቃችሁም ይላል። ግን በሌላ መንገድ ግን የሚያውቃቸውን ስም ሲጠራቸው እናያለን። ምን ይላቸዋል? እናንተ አመፀኞች። አያችሁልኝ? በአመፃቸው ይታወቃሉ ማለት ነው። ስለዚህ አንዳንዱ ሰው እግዚአብሔርን እወድሃለሁ፣ አገልጋይ ነኝ፣ እንዲህ ነኝ፣ ፓስተር ነኝ፣ ወይ ቄስ ነኝ፣ ወይ ሽማግሌ ነኝ፣ ወይ ዘማሪ ነኝ እያለ ይዞራል፣ ያስባል፣ ያምናል፣ ህዝቡም ተቀብሎታል። ነገር ግን በእግዚአብሔር ዘንድ እነኚህ እንኳን መሪዎች ናቸው እኮ። መሪዎች የሚታወቁት ግን በራሱ ክርስቶስ ነው። የሚያውቃቸው በአመፃቸው ነው። ወንድም እህቶቼ አመፀኞች አትሁኑ። አንዳንዶቻችንን እውነቴን ነው የምለው በጣም ቢያዛዝንም ዛሬ ከኔ ስሙት፣ የሚያውቀን በአመፃችን ነው። ስለዚህ እሱ በፍቅራችን ቢያውቀን መልካም ይላል። አንድ ቦታ ላይ ምንድን ነው የሚለው ሲናገር መልካም ባሪያ ና ሽልማትን ተቀበል ይለናል እግዚአብሔር። ያንን አትፈልጉ? እኔ አልፈልግም፣ እፈልጋለሁ፣ እናንተም ትፈልጋላችሁ። ለዚህ ነው እድሉ እያለን ይኸው በምድር ላይ እያለን አንዴ ካመለጠን እቺ ነፍስ አንዴ ከሄደች ወንድም እህቶቼ መቼም አትመለስ። እኔ አንድ በምኖርበት ሀገር የገጠመ አንድ ሐዘን በጣም ያሳዝናል። በጣም ወጣት የሆኑ ባልና ሚስቶች እንደው አንድ ላይ የሚኖሩ አንድ ላይ የሚተነፍሱ አንድ ላይ የተሰፉ የምትሏቸው አይነት ባልና ሚስቶች ወጣት ልጅ የሆኑ አንድ ፍሬ የሆኑ ባልየው አደጋ ደረሰና ሞተ። በጣም ነው ያሳዝነው። አሁን እቺ ልጅ ምንድን ነው የምታስበው? ተሰረኩ ብላ ነው የምታስበው። አመለጠኝ። በቃ በረጅም ዘመን አስበው ነበር፣ ፕላን ሁሉ ነበራቸው። ምን ያደርጋል? አመለጣት። አይመለስም። ይኸው የሰው ልጅ ነፍስ እንደዚህ ነው። ወንድም እህቶቼ እውነቴን ነው የምላችሁ፣ አድምጡኝ። አንዴ ካመለጣችሁ፣ አንዴ ከሄዳችሁ መመለሻ የለው። ስለዚህ ነው ዛሬ ባለን እድል ተጠቅመን ማወቅ ያለብንን ማወቅ አለብን። ትንሽ ነርቭ ሚነካ ነገር እንኳን ብናገር ብትነኩ ይሻላል፣ እኔም ብነካ ይሻላል።
ቃሉ ነው ለሁላችንም የሚናገር። አሁን እኔ እውነቴን ነው የምላችሁ በምንም መንገድ ልቀበለው ማልችለው ነገር እግዚአብሔርን ትወደዋለህ ስባል አዎ ብዬ እግዚአብሔር ግን ኧረ እኔን አይወደኝም ቢለኝ ልቀበለው ማልችለው ነገር ነው። በቃ የሚያንቀጠቅጥ ነገር ነው። ግን እውነት ከሆነስ ምን ማድረግ ይቻላል? ተወዳጁ ነው። አዎ ተወድጃለሁ፣ ፍቅሩ ደርሶኛል ማለትም ይችላል። የወደደው ሰውዬ እንደፈለገ ሊል ይችላል። ወድጃለሁ ቢለው ተው አልወደድከኝ። አንድ ልጅ ነበረች፣ ምን ትላለች? በጣም ቆንጆ ስለሆነች ሰው ሁሉ እየሄደ ወደድኩሽ ይላታል ወንዱ። እና በጣም አራዳ ናት እሷ ደግሞ አይ ከወደዳችሁኝ አሳዩኝ ትላለች። እና በቃ ይህም ሲገዛላት ያም ሲያመጣ ስጦታ ይኸው እንደምወድሽ ላሳይሽ እያለ በቃ ልጅቷ በለጸገች። ይሄ ጥሩ መንገድ እንደው ባይሆንም ለመበልጸግ ግን እውነት ስላላት የሚወዳት ያመጣል። ብዙዎቹ ደግሞ ወድሻለሁ ሲሏት የነበሩ ልክ እቺን ሲሰሙ ዱብ እያሉ ሄዱ። የቀሩት ትንሽ ናቸው። ማጣሪያ ነው። ስለዚህ ፍቅር እንዳለው የሰውን እንኳን ፍቅር የምናውቀው በሚያሳየን ሁኔታ ነው። በምታሳየን ሁኔታ ነው የአንድን ሰው ፍቅር ልናቅ ምንችለው። ሰው ደረጃ ላይ ሲደርሱ ይገርማል። ሰው ያዳላል። እንደው እናት የራስ እናት አባትና እናት ያዳላል። አንዱን ከአንዱ ልጅ አብልጦ ይወዳል። አንዱን ከአንዱ ትንሽ ለየት ያደርጋል። ይኸው ፈጣሪ እግዚአብሔር ግን ማናችንንም አያዳላ። ሁላችንንም እኩል የሚወደን እኩል የሚያየን የሚሰጠንም ትእዛዝ እኩል። አሁን ይኸው መርህ አለው። እኔን የሚወደኝ ብሎ የመውደጃው መንገድ እንዴት መወደድ እንደሚፈልግ ያስቀምጧል። አሁን ያንን የሚያደርግ ሰው የየግል ጥያቄ ነው፣ የየግል ፍላጎት ነው። የፈለገ ያደርጋል፣ ያልፈለገ መብት ነው። እንደፈለገ መኖር ይችላል። ነገር ግን መውደድን ለፈለገ የእግዚአብሔር ቃል መርህ ሰጥቶታል። ይሄንን አርግ፣ ይሄንን በዚህ መንገድ ነው መወደድ የምችለው እንኳን ይላል ሰው። ዛሬ የእሱን ሐሳብ እንጀምረው። ለመጀመሪያ ያህል ጥሩ ቦታ አለች እቺ የሚናገራት ራሱ መምህራችን አስተማሪያችን ክርስቶስ እንዲህ የሚለው ቃል አለ። ወደ ማቴዎስ 22 ላይ ብትገቡ ከ35 ጀምሬ እንደው እስከ 38 ድረስ አራቷን ቁጥር ላንብብላችሁ። ከእነርሱም አንዱ ይላል። ይኸው ከእነርሱ የሚለው ከፍ ብላችሁ ስታነቡት ፈሪሳውያን እንደሆነ ይገልጣል። ሕግ አዋቂ የሆነ ሊፈትነው መጣ ክርስቶስን። ከዛ ምን ይለዋል? መምህር ሆይ ከሕግ ማናይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደደው። አሜን። ታላቂቱና ፊተኛይቷ ትእዛዝ እቺ ናት ይላል። ምንድናት? ይቺ ናት ይላል። ምን ማድረግ? ይኸው ስትወድ ይላል። አሁን ያወዳደድ ሲስተሙን ነው የሚያስተምረው። ስንወድ ምን እናደርጋለን የሚለውን ደግሞ እናየዋለን እሱ ሌላ ጊዜ። አሁን ግን መነሻውን እንኳን እንዴት ነው የሚወደደው፣ በምን አይነት ሌቭል ነው ሲባል መመዘኛው ይላል በሙሉ ነው። በሙሉ ምን? በሙሉ ልብ፣ በሙሉ ነፍስ፣ በሙሉ ሐሳብ። አቤት! በሙሉ ልብ፣ በሙሉ ነፍስ፣ በሙሉ ሐሳብ ውደድ ይላል። አሁን እውነት በሙሉ ልባችን እየወደድነው ነው እግዚአብሔርን? እንደው ለእግዚአብሔር አይደለም መውደድ ጊዜ እንኳን እንሰጠዋለን? እንደው እውነት ምናያቸው ቪዲዮዎች፣ ምንሰራው ስራ፣ ምናጠፋው ከቤተሰብ ጋር ያለን ጊዜ አይመሰክሩብንም? እግዚአብሔርን እንደው አንድ ሰው እወደዋለሁ ሊል ይችላል? ብዙዎቻችን እውነት ለመናገር አንችልም። በጣም ቢያሳዝንም እውነታው ይሄ ነው። አሉ ግን ሙሉ ጊዜያቸውን ለእግዚአብሔር ፍቅር የሰጡ እንትን አይደለም ብለው መሪዎች የሆኑ ቤተክርስቲያን የሚያገለግሉ ምናምን እነሱ ራሱ አይወዱትም። እንደው እንደ ስራ ይዘውታል እንጂ ፍቅራቸው ያስታውቃል። እህት ወንድሜ ለምን እንወሻሽ? እናውራ እውነቱን አይደል? የሚወድ ሰው እኮ ያስታውቃል። ፍቅር ያለው ሰው እግዚአብሔርን የሚወድ ሰው
እንዴ በሙሉ ልብ በሙሉ ነፍሱ በሙሉ ልቡ እኮ ነፍሱ የጠፋ ነው። አንዳንዴ ምሳ ራሱ ይረሳል። እንዲህ አይነት ሰው በቃ ቃሉን ሲያነብ ሲጸልይ የሚውለው ሁሉ ከእግዚአብሔር ጋር ነው። ፍቅሩ ለሌላው ሲያደርግ ነው። በስራው እንኳን ታማኝ ነው። አይሰርቅ፣ አያታልል፣ ምን አይል፣ አይዋሽ፣ ጉቦ አይሰጥ፣ አይቀበል። ምን በቃ አኗኗሩ ራሱ ያስታውቃል ፍቅሩ። ታዲያ ይህንን ሳይኖረን እግዚአብሔርን እስኪሚወድ እጅ ያውጣ ስል ቅድም ያወጣችሁት እጃችሁን እህት ወንድሞቼ ልክ አይደላችሁ። ይሄ ልክ አይደለም፣ ልክ አይደለም። ስለዚህ ዛሬ የንስሐ ጊዜ፣ ንስሐ እንግባ። ይቅር በለን አምላኬ ሆይ ልወድህ እፈልጋለሁ። የሚፈልግ ካለ ልወድህ እፈልጋለሁ መንገዱን አሳየኝ ማለት አለብን። እግዚአብሔር ደግሞ ይረዳናል፣ መንገዱን ያሳየናል። እውነቴን ነው ያሳየናል። ዛሬም ደግሞ ከመንገዱ ዋናይቷ የሆነችዋ መንገዱን ከመድረስ እያጎደለን ያለ እየተዋጋን ያለ ያንን ሐሳብ ነው መጀመሪያ የምናየው። ዛሬ አንደኛውን ድልድይ አይደለ? አሁን አንድ ሰው ከአንዱ ሀገር ወደ አንዱ ሀገር ሲሄድ ምንድነው በመሃል ያለው ድልድይ? ያ ድልድይን ተሻግሮ ነው የሚሄደው አይደል? ግን ያ ድልድይ ከተበላሸ ከተሰበረ ወይ ጥገና ላይ ካለ መሻገር አይቻልም። ስለዚህ እኛም ከአምላካችን ከእግዚአብሔር ጋር የያዘንን ይሄንን የዘጋብንን ይሄንን መንገዳችን ላይ ያለውን ድልድይ የቆመብንን ይሄንን ድልድይ መጠገን የሚያስችለን መንገድ ላይ ነን ያለ ነው። ስለዚህ የመጀመሪያዋ መጠገኛ ምንድናት ብትሉኝ፣ መጀመሪያ ኃጢአት፣ ከኃጢአት መሸሽ ነው። ኦኬ። ስለዚህ አሁን እችን ባጭሩ መጓየት አለብን፣ መረዳት አለብን። ምንድነው ራሱ ኃጢአት የሚለውን? እውነቴን ነው የምለው ብዙ ሰው አልተረዳው። ኃጢአት የሚለውን ነገር ብዙዎቻችን ከበድ አድርገን ትተነዋል። መረዳት ራሱ ምንፈልግ አይመስለኝም። ግን ዛሬ ቀለል ባለው አማርኛ፣ ቀለል ባለችው ሐሳብ እንረዳለን። ይኸው ለመረዳት ከፈለጋችሁ ኃጢአት ማለት ባጭሩ አማርኛ እግዚአብሔር አታርጉ ያለንን ነገር ሄደን ስናረግ ምን ይባላል? ኢዚኳልቱ ኃጢአት ይባላል። ይሄ ቀላል ነገር። ኃጢአት ምንድነው? አታርግ የተባለውን ሄዶ ማድረግ ካለቀ ምንም ለካ የለውም። አትዋሽ ሲባል አንድ ሰው ሄዶ ሲዋሽ ኃጢአት አረገ ይባላል። ምንም ነገር የለውም። ቀላል ነው። ምግብ እንኳን አንድ ሰው እግዚአብሔር አትብላ ቢለው አይልም እግዚአብሔር አይደል? ቢል ግን አሁን ዛሬ አትብላ ቢባል ሄዶ ቢበላ ኃጢአት አረገ ይባላል። ይሄ ምንም በቃ አንድ ነው ሁለት ይሉን ቀላል ነው። ቀላል ነው፣ በጣም ቀላል ነው። ስለዚህ ይህንን ኃጢአት ከኛ ግን ህይወት ማስወገድ አለብን። በቃ አታርጉ የተባልነውን አለማድረግ ማለት ነው። ስለዚህ አሁን መጀመሪያ ግን እዛ ደረጃ ለመድረስ መጀመሪያ መረዳት ያለብን እቺን ኃጢአት የምትባለው ራሷ ነገር ምንድናት? እንዴት መጣች? ከማን መጣች? ወዴት ትሄዳለች? የምትለዋን ስንረዳት ሲስተሙ ይሄ ነው ብለን ዘለል እንላለን ማለት ነው። አያችሁ፣ እግዚአብሔርን በሙሉ ልብና ሐሳብና ነፍስ እንዳንወደው የሚያደርገን ኃጢአት ነው። ከእግዚአብሔር ራሱ ህብረታችንን ያራቀን ኃጢአት ነው። እንኳን ልንወደው አይደለም። አሁን ከእግዚአብሔር ጋር እውነት እንደው ከእግዚአብሔር ጋር የሚውል ሰው አለ? የእግዚአብሔርን ድምፅ እየሰማ ከእግዚአብሔር ጋር እየተጫወተ የሚውል ሰው እኮ የለም። ይሄ እኮ ታሪክ ለአዳምና ለሔዋን ለመጀመሪያዎቹ ሰዎች ብትነግሯቸው ይስቃሉ። ምን ማለት ነው እንዴ? ከእግዚአብሔር ጋር ነው የምንውለው ይላሉ። በገነት ሲራመዱ ድምፁ አብሯቸው ይሄድ ነበር። አብሯቸው እያወራቸው ይጮቱ ነበር። እንዴ በጣም ነው እኮ የሚገርማችሁ። እንዴ አሁን መለስ አድርጌ በወስዳችሁ ይሄ ነበረ ታሪካቸው። ታሪኩ ከመቀየሩ በፊት ግን ምንድነው የሆነው? ወደ መጀመሪያው ገና ወደ ዘፍጥረት እንኳን ስንሄድ ዘፍጥረት 3 ላይ ስታዩ ምንድነው የተፈጠረው? ይሄ ዘፍጥረት ዋናዋ ዘፍጥረት ላይ ያለው ሐሳብ ምንድነው የሚያሳየን መሰላችሁ? እንዴት ኃጢአት እግዚአብሔርንና ሰውን እንደለየ የሚያሳየን። አሁን እንደው ከ6 ጀምሬ ላንብበው። 3:6 ትንሽ ጥሩ አድርጎ ይገልጸዋል። ያው ሴቲቱ የሚለው ሔዋንን ነው። ሴቲቱም ዛፍ ለመብላት አትቢ ከተባለችው ዛፍ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ።
የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። ምን ማለት ነው? ግልድም ለበሱ ወይም ልብስ አረጉ ማለት ነው። እነርሱም ቀኑ በመሸ ጊዜ እዚህ ያዙልኝ፣ የእግዚአብሔር የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አይገርምም? ድምፁ ይመላለስ ነበር በገነት ውስጥ ፍሪ ሆኖ። ከእግዚአብሔር ጋር የሚውል ሰው ይህንን እኮ ነው ያሳጡን። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል የእግዚአብሔር ቃል። ተሸሸጉ። እንዴት ሰው ከእግዚአብሔር ይሸሸጋል? ኃጢአት ሲሰራ ኃጢአት ለካ ያስሮጣል፣ ያሸሽጋል። በህብረት ምናምን ቤተክርስቲያን ሄዶ አብሮ መዘመር መጸለይ ይቻላል። ግን ብቻውን ሲሆን ሰው እንዴት ከአምላክ ጋር ያወራል? እንዴት ከሱ ጋር መገናኘት ይችላል? ኃጢአት የምትባል ሸክም ዕዳ ተሸክሙ። እንዴት አባታችሁን ወይ የእናታችሁን ፊት እንዴት ታያላችሁ? አታርጎ የተባላችሁን ካረጋችሁ በኋላ የእኔ ልጅ አጥና፣ ተማር፣ ጎበዙን ተብላችሁ ከትምህርት ቤት የተጫራችሁ ቀን እንዴት ነው የአባትና የእናታችሁን ፊት የምታዩት? አየህ፣ ኃጢአት ማለት ይሄ ነው፣ ባጭሩ ይሄ ነው በቃ። ከዚህች ቀን ጀምሮ ነው እንግዲህ የሰው ልጅ ከእግዚአብሔር እየራቀ የመጣው። እንግዲህ ይሄ ነው ከባዱ ዱብዳ። ትልቁ ዱብዳ በሰው ልጅ ላይ ምን ደረሰ ቢባል ይሄ ነው። እንግዲህ እንደምታውቁት ታሪኩን፣ ለማታውቁትም ሌላም ጊዜ በሰፊው እንጫወትበታለን። ከገነት ተባረሩ። እግዚአብሔርም ያው የእርግማንን መዓት አወረደባቸው። እንግዲህ የደረሰባቸው ታሪክ እንደው ለመግለጽ ያህል ረጅም ነው፣ ግን እንደው ባጭሩ ለመናገር ለሴቲቱ ይላል እንደደረሰባትን ለማወቅ በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል ይላል። ያው በቃ እርግማን ነው። እህቶቻችን እስከዛሬ ሲወልዱ እያሉ ነው የሚወልዱት። ይሄ ሁሉ የጀመረው ለምን ሲባል ኃጢአት። ምን አለ እግዚአብሔርን እምቢ ባንል? እንደው እነኚህ እንኳን እንደው የመጀመሪያ ፍጡር ናቸው፣ ተሳስተዋል እንበል። እኛ ምን ሆነን ነው ግን ዛሬም ድረስ እምቢ የምንለው? ልክ እንዲህ ቁጣ እንደሌለው ቅጣት እንደሌለው ኃጢአት ዋጋ እንደማያስከፍል እኔ ሰው እንደፈለገ ለምን እንደሚመላለስ ግራ ነው የሚገባኝ። ከራሴ ጀምሮ እውነት ምን ነክቶን ነው ማይቀጣ መሰላቸው እንዴ? ደግሞ ዞረ ወደ አዳም፣ መሪዋ የነበረው መጀመሪያ የተፈጠረው ከእሱ ነው። ትእዛዙ የተሰጠው ለእሱ ነው። እሱ ሰምቶ እሷን ማረም ሲገባው አብሯት ስትንጋ ቡቡ እንጋ ስትለው እሺ አኝኝ። ስለዚህ ምን አለው? አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። እሾህና አሜካላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህና። እንደው ይቅር ይበል እግዚአብሔር ሆይ፣ እውነት ማረን ማረን። እውነት እኮ ነው። እስከ ዛሬ እንለፋለን ምንም እኮ በቃ አይሞላም። ለካ ስለተረገምን ነው። ይኸው እኮ ሰው ይለፋል፣ ከላይ እስከታች ይለፋል። አንዱም አልተሳካለት። እንደ ሀብታም የምትሉት እንኳን ሰው እኮ አልተሳካልኝም ይላል። በቃ የሚፈልገውን ማግኘት አልቻለም። ሀብታሙም እኮ በቃ ስቃይ ላይ ነው። ለፋለን። ይቺ የተረገመች ምድር በዚህ በኩል ተሳካ ስንል በዚህ ዘንብብናል። በዚህ ደግሞ ዘነበ በጣም ዝናቡ ምናምን እኮ ጎርፍ መጣ ስንል ደግሞ በዚህ ደርቅና ደግሞ ለእርሻ እንኳን የሚሆን ዝናብ ይጠፋል። እንደው ይጠብቀን እግዚአብሔር። ስለዚህ ይሄ ኃጢአት ነው እንግዲህ ወደ ውድቀት ያመጣብን። እንግዲህ ከዚህ ውድቀት እንዴት ነው የምንወጣው የሚለው ላይ ነው ማስተዋል ያለብን። ገባችሁ? ሁል ጊዜ እንደ ቪክተም እንደተጎዳ ሰው ዝም ብሎ ማልቀሱም አይጠቅመንም። በቃ እንዲያረገን አንዴ አርገናል። በቃ ያለፈ ውሃ የተደፋ መልሶ አይያዝም። በቃ መሬቱ ጠጥቶታል ውሃውን። ምንም በቃ ማድረግ አይቻልም። አሁን ወደፊት ነው። ስለዚህ ተስፋ አለን ወይ የሚለውን መጠየቅ አለብን። አዎ ይላል እግዚአብሔር ቃል። ተስፋችን ማን ነው የሚለውን ስናይ የእግዚአብሔር ቃል ራሱ እንዲህ ይላል። አንደኛ ጴጥሮስ አንደኛው
መልእክት ከቁጥር 3 ጀምሮ እንዲህ ይላል። ብዙ ቦታዎች ላይ ብዙ የሚናገረው ነገር አለ ስለተሰጠን ተስፋ። ይሄኛውን ግን በጣም የምወደው ቃል ነው። እንዲህ ይላል ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም የሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት የተሰጠን ለኛ ማለት ነው በመጨረሻው ዘመን ይገለጥ ዘንድ አሜን። በመጨረሻው ዘመን ርስታችን ይገለጥ ዘንድ ለተዘጋጀ መዳን በእምነት አያችሁ። በምን ሲባል በእምነት በእግዚአብሔር ኃይል ለተቀበላችሁ ለእናንተ በሰማይ ቀርቶላችኋል ይላል። አሜን አሜን። ይሄ ድል በጣም ነው የሚገርመን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። በጣም ነው የሚገርመው። በጣም ነው የሚገርመው። አያችሁ እግዚአብሔርን ለኛ የሚገባን ሞት ነው። ለምን ሲባል በድለነዋል። የበደልከው እኮ ከበደና አየለን አይደለም። ሰማይ ምድር የፈጠረን እግዚአብሔር ሰማይ ምድር የፈጠረ ቢፈልግ ይህችን ምድር ጠቅልሎ ማለት ነው ባዶ አድርጓት የፈጠረውን ሰው ሁሉ አንድዶ ዜሮ አግብቶ ሌላ ፕላኔት ከፈለገ ሄዶ እንደገና አዲስ ሰው ብሎ መፍጠር የሚችል አምላክን ነው አንድ ተራ ሰው የበደለ። ኦኬ። ስለዚህ ሰው ልጅ በሙሉ ምን ይገባዋል? ለዘላለም መጥፋት ይገባዋል። አሁን ይሄ ምን አይነት ፍርድ ነው ብትሉ ትክክለኛው ፍርድ ነው። ለምን? ትልቅ አምላክ ስለሆነ የሰው ልጅ ይሄ ነው የሚገባው። ለሁላችንም መጥፋት ይገባል። ይሄ ማንም ሊከራከር አይችልም። እውነት እግዚአብሔር ካለ ይሄን ያህል ትልቅ አምላክ ሆነ ታዲያ እሱ ተደፈረ። እንኳን አምላክ አይደለም ሰው ቤት እንኳን ሰው ሲገባ ሌባ እንኳን እጅ ይቆረጣል እንዴ! እንኳን አምላክ እስር ቤት ሰው እኮ ይገባል። እድሜ ልክ እስራት ይፈረዳል። የአንድ ሰው ነፍስ ካጠፋ ሰው ይገደላል። ትቀልዳለህ እንዴ? አምላክን የሚያክል ሰማይ ምድርን የፈጠረ 8 ቢሊዮን ሕዝብ በላይ የፈጠረ አምላክን እንዴት ነው የበደለ ሰው ዝም የሚባል? አይባልም። አምላክም ደግሞ ይው ትክክለኛና ቅዱስ ፈራጅ ስለሆነ ግዴታ ይህን ማድረግ አለበት። ምንም ያህል ቢወደን እንኳን በቃ ይቅርታ አድርጌላችኋለሁ ኢትስ ኦኬ ቻው ባይ ምናምን ማለት አይችልም። ዋጋ መከፈል አለበት፣ ደም መከፈል አለበት። ይህንን ደግሞ ሊከፍል ማን ይችላል ቢባል ለዛ ሰው ጥፋት ራሱ ካልሆነ ማንም ይችል ጠፋ። ተፈለገ በቃ በዚህ ሄዱ መልአኩ ቢባል ሰው ቢባል በዛ ማንም ጌት ይምጣ። ከዛ ምን ይላል? አንዱ እሱ ተገኘ ይለናል። ተፈልጎ እኮ ባለሟል ነው። ተፈልጎ አንድዬ ተገኘ። ዋው! ስለዚህ አንድዬ ቢገርማችሁ ማለት ነው ዮሐንስ 1 ላይ ብታነቡት በጣም ደስ ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይላል። ይኸው አንድዬ ራሱ ክርስቶስ የእግዚአብሔር ቃሉ ነው። ራሱ ቃል ነው። ስጋ አልነበረውም እኮ በፊት። ከዛ በኋላ ነው ለኛ ሲል ይሄ ቃል የእግዚአብሔር ቃል ሁሉ በሱ የተፈጠረ ነው፣ ለሱ የተፈጠረ የሚለው ይሄን የከበረ በእግዚአብሔር ዘንድ የተቀመጠውን ትልቁን ቃል ስጋ አለበሰው፣ ስጋን አለበሰው። ከዛስ በኋላ በምንወዳት በእናታችን በድንግል ማርያም ሆድ ውስጥ አስቀመጣል። ጻድቅ ተፈለገ። ሰው ልጅ እኮ ፈልጎ ወይኔ እንትና እኮ በጣም እኮ አሪፍ ሰው ነው፣ በጣም ጥሩ ሰው ነው የምትሉት ሰው እኮ ነገ ደግሞ ሌላ ሰው ሲበድል ታዩታላችሁ። ሰው እንኳን ጻድቅ የሚለው ሰው እኮ ክፉ ነው። እቺን እናት ግን አስቧት። ዋው! እግዚአብሔር ራሱ ዓለምን ዞሮ እንዳንቺ ያለች ሴት የለችም ተባለ። የለም ጻድቅ የሆነች የሚገርም ነው። ቅድስት ተባለች እና ከቅድስት ድንግል ማርያም የምንወደው አምላካችን ኢየሱስ ሆድ ውስጥ ገባ። ከዛ በመንፈስ ተጸነሰ፣ ተወለደ። የሚገርም እኮ አምላክ ልጅ ሆኖ ሰው ሆኖ ዝቅ ብሎ እያለ ሕፃን ልጅ እያለቀሰ ጡት እየጠባ ከዛ ትንሽ አደግ ሲል ደግሞ እየተላከ ኢየሱስ ና ቁጭ በል እዚህ ጋር እየተባለ እሺ እያለ አምላክ በሰው እየታዘዘ አይቀርም። አይ ሂድ እስኪ ከበደ ጋር ይሄንን ወንበር አድርሰና ብር ተቀበል ቶሎ በል ኢየሱስ እንዳይረፍድ እሺ ሳይመሽ እየተባለ ዮሴፍ እየላከ ጎረቤት እየላከ ይላል ቃሉ ላይ ምንድነው የሚለው? በሰውም በእግዚአብሔርም ዘንድ በሞገስ አደገ ይላል። ታዛዥ እንደነበረ ያሳየናል። ይገርም እኮ ይህንን ኢየሱስን አነገሰው።
አከበረው። በመከራ ቢያልፍም ከስሞች በላይ ዛሬ አደረገው። ዓላማው በምድር ላይ እያለ የኢየሱስን ስም ማክበር አይደለም። ወንድም እህቶች አትሳሳቱ። አንዳንዶቻችን አሁን በዚህ ዘመን እኛ እያደረግንበት ያለነው ነገር የእኛን ስም ለማክበር የምንሯሯጥበት ጊዜው አሁን አይደለም። እግዚአብሔር ያከብራችኋል። እግዚአብሔር ያነግሳችኋል። ቦታ አላችሁ፣ ጊዜ አላችሁ። አሁን ግን ጊዜው አይደለም። ጊዜው አሁን የነገሰውን ንጉሳችንን ክርስቶስን ማክበር ነው። የእሱን ስም ከፍ ማድረግ ነው። እኔን ማለት እንደ ሕፃናቶች ትተን እሱን የምንልበት ዘመን ነው። ይህንን ጊዜ በእውነት ነው ምላችሁ በአግባቡ መጠቀማል። ይህንንም ወዳጃችሁን ክርስቶስ ኢየሱስን እንደው ያላመነበት ካለሱ መንገድ እንደሌለ እግዚአብሔር ይናገራል። ክርስቶስ ራሱ እንዳለቀሰ ጽዋው ይሄ ሕመም ይሄ የሚመጣብኝ መከራ ከኔ ይለፍ ሌላ መንገድ ካለ ብሎ ሲጸልይ መንገድ ስለሌለ ያንተ ፈቃድ ይሁን ብሎ በዚህ መንገድ አለፈ። ሌላ ማንም በዚህ ዓለም ላይ የሚያድን ስለሌለ ቢኖርማ ኖሮ ማለፍ አልፈለግም። የደም ላብ ሁሉ አላበው ይላል። ወንድም እህቶቼ የደም ላብ አላበው። ይህንን ሁሉ ያለፈው ግን ለኔ ላንተ ላንቺ ሲል ነው። በዚህ ስም ያላመነ የዘላለም ሕይወት እንደማይኖረው ለዘላለም እንደሚጠፋ ቃሉ ይናገራል። እግዚአብሔር አምላኬን ልወድ ምችለው አሁን ለመውደድ የመጀመሪያዋ ችግር የነበረችዋን ኃጢአት አሁን በዚህ አልፈናታል። ምን በማድረግ? በክርስቶስ ኢየሱስ በማመናችን። አሁን አያችሁ፣ በክርስቶስ ኢየሱስ አመናችሁ። አሁን የሚቀጥለው ስቴፕ ምንድነው? እቺ እምነት በክርስቶስ ብዙ ሰዎች አምነው እዛ ላይ ቆመዋል። ልክ እምነት በቃ እዛ ላይ እንደሚቆም ኖ የሚቀጥል ነው እንጂ እምነት ወደ ምን ይቀጥላል? የሚቀጥለው ሁለተኛው እምነት እኔ በእግዚአብሔር ኃይል መሰረት ኃጢአትን ከሕይወቴ አስወግዳለሁ የሚለው ላይ መሄድ አለብን እንጂ ሰው እንዴት ክርስቶስ እንደ ግል አዳኙ ተቀብሎ መጽሐፍ ቅዱስ የሚያነብ የሚጸልይ ቤተክርስቲያን የሚሄድ ሰው እንዴት ነው ኃጢአትን የሚያደርገው የሚለማመደው የሚኖርበት? እንዴ ይሄ ምን እያልኩ ነው? ሰው አይሳሳትም እያልኩ ነው? በፍጹም ይኸው እንዲህ ያላልኩትን እንዳትሉ። ሰው ሊሳሳት ይችላል። እኔ ስንቴ ተሳስቻለሁ። ዛሬ ተሳስቼ ሊሆን ይችላል፣ ትላንት ተሳስቼ ሊሆን ይችላል። ምንም ጥያቄ የለውም። ከዚያ ይጠብቀኝ እንጂ። ግን እንዴት ነው የምትኖረው ብትሉኝ፣ በቀጭኗ መንገድ ነው የምኖረው፣ በቅድስናዋ መንገድ ነው የምኖረው። ብንሳሳት እንኳን ቃሉ በሰማይ ጠበቃ እንዳለን ራሱ ክርስቶስ ስለኛ ኃጢአት ይቅር በለን ስንለው ይቅር ይለናል። ግን ይሄ ልምድም አይደለም። ኃጢአት መለማመድ የለብንም። ብዙ ሰዎች እንዴ ያለ ኃጢአት እንዴት እኖራለሁ ይላሉ። እንዴ ምን ማለት ነው ወንድም? እንዴት ያለ ኃጢአት እኖራለሁ ማለት እኮ እግዚአብሔርን እንዴት ሳልበድለው መኖር እችላለሁ? እንዴ በቃ እኔ እኮ ሰው ነኝ ምን ላድርግ ምናምን። እንዴ እና ሰው ስለሆንክ እግዚአብሔርን ትበድላለህ? ምን አይነት አባባል ነው? ሰው እንዴት አባት እናቱን ይበድላል? እንዴ አባዬ በቃ እኔ ሁሉ ጊዜ አንተ የምትለኝን እምቢ እያልኩ ነው የምኖረው። እሺ እዚህ ቤት ስኖር ሁሌ ማዬ አንቺ የምትይኝን እምቢ ነው የምልሽ። በቃ እኔ አልችልም፣ ሁሌ እምቢ ነው የምላችሁ። እወዳችኋለሁ። ኧረ ተው በእናትህ አቀልድ። እውነት ይሄ አያምርም፣ በእኛ አያምርብን። እንዴት ነው ሰው እግዚአብሔርን ሁሌ እየበደልኩ እኖራለሁ፣ ሁሌ ኃጢአት እየሰራሁ እኖራለሁ፣ ኃጢአት ማቆማችን የሚለው? ኧረ ይቻላል ወንድ። እውነት ነው ማለት የፈለግከው በእኔ አቅም አልችልም ከሆነ ልክ ነው። አልችልም ካልሽ እስማማለሁ። አትችይም አንቺ የችለ ነው፣ እኔስ የችዬ ነው። የሚችል እግዚአብሔር ግን ያስችለናል አይደለ? ያስችለናል። እንዴ ቃሉ ላይ ምንድን ነው የሚለው? ሮሜ 6:2 ላይ ሄዳችሁ ልታነቡት ትችላላችሁ። እኛ እኮ ለኃጢአት የሞትን ሰዎች እንዴት ተመልሰን ኃጢአትን እናደርጋለን ብሎ ይጠይቃል። እውነቱን እኮ ነው። ሞተናል እኮ ከክርስቶስ ጋር የድሮ ማንነታችን ሞቷል። አሁን በአዲሱ ማንነታችን እንኖራለን ይላል። ችግሩ ምንድነው? በአዲሱ ማንነታችን ብዙዎቻችን እየኖርን አይደለም። ያ ነው መለየት ያለበት፣ መቀየር ያለበት እዛ ላይ ነው። በአዲሱ ማንነቴ መገለጥ አለብኝ። እስከ መቼ በድሮ አዳማዊነቴ እኔ እኖራለሁ? እንዴ ልጅ ባሪያ መቀየር አለብህ ብዬ ራሴን ነቃ ማድረግ አለብኝ። መነቃት አለብኝ፣ መቀየር አለብኝ። ኦኬ። ስለዚህ በአዲሱ ማንነት እንዴት ነው የምንኖረው የሚለውን ጥሩ ጥያቄ ነው የጠየቀው ሰው ጥሩ ጥያቄ ነው። እንዴት ነው የሚቻለው? ይሄ ነው አሁን እዛ መጽሐፍ ቅዱስ ላይ ይገልጠዋል። ራሱ ሮሜ 6 ላይ ይናገራል። ጸጋ ይለዋል። ጸጋ ማለት እንደው በሌላው አማርኛ የእግዚአብሔር ኃይል ማለት ነው። ኃይል እኔ ይሄ ኃይል ያው እንዴት እንደፈሰሰብኝ ልነግራችሁ አልችልም።
እንዴት ነው ብትሉኝ አላቆም እንዴት እንደሚሰራ ሲሰራ ግን አይቼዋለሁ። በምን በሉ ጥሩ ምሳሌ እንገራችሁ። እንደው የብዙ ኃጢአት ባለቤት አይደለው ከሁሉም አንደኛው ልናገር፣ ግን ያው እንዳያከራክረን ሐሳቡን ለመግለጥ ያለው ለምሳሌ ዘፈን ዘፋኝነት አሁን ለምሳሌ መንግስተ ሰማያትን አይወርስም ይላል። ስለዚህ ዘፈን የሚለው ብቻ እንውሰደው ለምሳሌ ነው። ግን ምንኛውንም ክተቱበት፣ ውሸት በሉት ስድብ በሉት ምንም የነቀለልኝ ነው የምነግራችሁ። ለምሳሌ ዘፈን በጣም ወዳጅ ነኝ። ዘፈን ሲባል ዘፈን በቃ ደስ ነው የሚለኝ ምን ነው ምለው በቃ ዘፈን በጣም ወዳለው። የፈረንጆቹን ወዳለው፣ ያበሻውን ብዙ እንተላልም፣ ግን የፈረንጆቹን በቃ እንደነ ድሮ ልጆኝ የምሰማቸው ራሱ የነ ኤምነም የሚባል ዘፋኝ እነ ጄዚ የሚባሉ እነ ናስ ምናምን የድሮ ናቸው። ነኝ በድሮ ዘመን ነበሩ። እነኝን ነበር ምን ሰማው እነ ቱፓክ እነ ቢጊ ምናምን። ይኸው አንድ ነገር ልንገራችሁ፣ በየቀኑ ነበር የምሰማው። አንድ ጊዜ ግን በቃ ጸለይኩኝ፣ እግዚአብሔር ይርዳኝ በሚል ሐሳብ አስቤው ነበር ለብዙ ጊዜ። ከዛ መጥቶ ነቀለልኝ። አሁን በቃ የለም እንዴ አሁን ኢትዮጵያ ውስጥ ያሉ ምን ሰማቸው ድሮ እነ ቴዲ አፍሮ የታወቁ ዘፋኞች በጣም ግጥም አገጣጠማቸው ውበት ያለው ዜማቸው የሚያምር በቃ የሚስበን የነበረው ነገር አሁን መሳቡ በእኔ ህይወት ውስጥ ኃይሉ የለም። ኃይሉ ወጥቷል። አሁን ኃይሉ ምንድነው ያወጣው ሲባል ሌላ ኃይል ስለገባበት ነው። ይሄ ነው የሚያስፈልገን። አረ ብዙ ነው ያቆመኝ፣ እኔ ልነግራችሁ አልችልም። ብዙ በስማም አረ ብጠራውማ በቃ እንደው ከባድ ስለሆነ እንዴ ስንቱ ነገር አለ። ውሸቱ አለ፣ ስድቡ አለ፣ ማማቱ አለ፣ ስንት ያለ የተነቀለልኝ ነገር አለ። እንዴ ስንት ነገር እኮ አለ ወንድም እህት አይደል? እንደው ብናወራው እንደው ያሳፍራል እንጂ ብዙ እኮ ነው ኃጢአቱ። የኃጢአቱ ብዛት ረበስማ የጸጋው ግን ብዛት ከዛ አይበልጥም ይላል። አቤት ይኸው ጸጋው ሳይል ከኃጢአታችሁ አይበልጥም? የእግዚአብሔር ኃይል ከናንተ ኃጢአት አይበልጥም? እኔ ያለ ኃጢአት መኖር አልችልም። እንዴት ነው ማችለው? ካንተ ኃጢአት የእግዚአብሔር ጉልበት አይበልጥም? አዎ ይበልጣል። ችግሩ ምን ላይ ነው ሲባል ኮኔክሽኑ ላይ ገባ። ኔትወርክ ነው ችግሩ፣ ኔትወርክ ነው። አሁን ኔትወርኩን ማሻሻል አለብን። የኔትወርኩ ደግሞ የመጀመሪያው ችግር ምንድነው ሲባል እምነት የሚባለው እምነት ቆሟል። አንዴ ብቻ ዝም ብለህ ኢየሱስን አንድ አዳኝነት አምኛለሁ ብለህ ዋናውን ከያዝክ በኋላ ሌላውን ተውከው። እንዴ ዋናው እኮ የመጣው ሊቀይርህ ነው እንጂ እንደዚህ ሆነሽ ኖረሽ እንደፈለግሽ ተሳድበሽ ከፈለግሽ ጋር አድረሽ ጠጥተሽ ምን ብለሽ በቃ ቤተክርስቲያን ተመላልሰሽ ዘምረሽ ምናምን አስመስለሽ አምተሽ ምን ብለሽ ኖረሽ መጨረሻ ላይ ስትሞቺ አሁን በቃ ሞትኩኝ መንግስተ ሰማያት ነው ሙሉነት የሚቀየረው ምናምን እዛ ሲሄድ እቀየራለሁ ምናምን አይደለም። ያማ ተበላሽ፣ ዘመንሽ አለቀ። አንዴ ክርስቶስ እንደተቀበልሽ ለምን አትሞቺም ታዲያ? ሌላ ጥቅም የለውማ። ኖ አልገባትም። ይኸውልሽ ምን መሰልሽ የመጣው አንቺን ሊቀይር ነው። እንደ አንቺን አንዴ በቃ ልውጥ አድርጎ ሊቀይር ነው። እንደው ቶሎ ስለማንሞት ጊዜ እየፈጀን ነው እንጂ ባንዴ ሊቀይረን ነው የመጣው። ትራንስፎርም ይለዋል። ሊቀይር እሱን ሊያስመስለን ምሳሌ ሆነን ይላል አይደል እንዴ? ኧረ ተው አቀልዱ እንዴ! ምሳሌ ሊሆነን ነው የመጣው እሱን እንድንመስለው፣ እሱ ልክ እንደሄደው እንድንሄድ፣ ሲወጥ ጠላቶቹን እንደወደደው እኛም እንድንወድ። አንተ እኮ ወዳጆችን መውደድ እንኳን ከብዷል፣ እንኳን ጠላት ልትወድ። ምን ማለት ነው ወንድም? አቀልዱ። ኦኬ። ስለዚህ አሁን የሚቻለውን ነው። እኔ አይቻልም እንዳለ ኖሬበታለሁ። እነ ጳውሎስ ኖረውበታል። ምን መልአክ ነኝ? የተለየው ሰው ነኝ እኔ? ምንድን ነው ሲባል እምነት አለ። ይችላል እላለሁ፣ አምናለሁ። ጌታው ትችላለህ ይላል። ይኸው የእግዚአብሔር ቃል ሲናገር ስለመቻል፣ የእግዚአብሔር ቃል ሲናገር ስለ እምነት፣ ከእግዚአብሔር ስለመቀበል ሲናገር ይህንን ይላል። ይህንን ሐሳብ ዛሬ ተናግሬ ቶሎ ጨርሳለሁ። ሉቃስ 1:5 ክፈትልኝ። ምንድነው የሚል? ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ጥበብ እንኳን ቢጎል እኔ ጎሎኝ ጠይቄ ተሰጥቶኛል። ጥበብ እንኳን ቢጎል ስለሱ ሌላ ጊዜ እናወራለን። ከዛ 6 ላይ ምን ይላል? ነገር ግን ይላል ምን ነገር ግን ይኸው ስማ፣ ነገር ግን አይሆፕ እየሰማችሁ ነው። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና። ወላዋይ የሆነ ሰው
ዝም ብሎ ይወላወላል። ነፋሱ ወደዚህ ሲል ይሄዳል፣ ወደዛ። ባህር አይታችሁ አታውቁም? ባህር ላይ እንደዚህ ውሃ ወደዚህ ወደዛ ሲል እንደዛ ነው እምነት የሌለው ሰው። ቆይ ይሰጠኝ ይችላል፣ ሜቢ ነገ ነው፣ እንዴት እንደሆነ አላቅም፣ ወይ ይፈውሳል ወይ አይፈውስም፣ ወይ እንደዚህ ነው ወይ አላቆምም። ምን ማለት ነው ይሄ? አንድ ቀን ወገብ እንዳለው ሰው ቀጥ ብለህ ቁም። የምታምነው እኮ እግዚአብሔርን ነው፣ ሰውን አይደለም። ሰው እኮ ሰውን ያምናል፣ ሰውን ያምናል። ነገ በዚህ ሰዓት እንገናኝ ሲባል ሰው ቀጥሮ ስለቀጠረኝ ይመጣል ብሎ ሰው እኮ ስንት ነገር ጥሎ ይሄዳል። ሰውን አምኑ። የእግዚአብሔርን ቃል ሰው እንዴት አያምንም? እኔ እኮ የሚገርመኝ እሱ ነው። ደግሞ ከዛ በላይ የሚገርመኝ እኔ ራሴ አለማመኔ። ስንት ዘመን ሰላም ኖሬያለሁ እኮ። አይገርማችሁ? ወይኔ ተበልተናል እኮ፣ ሰይጣን በልቶናል፣ ምሳችንን በልቶታል። አጥንት ነው ያስቀረን እኮ። ዛሬ ግን እንፈወሳለን። እውነቴን ነው የምለው፣ ይሄ ቃል ፈዋሽ ነው። ስለዚህ ኃጢአትን እኔ አልሰራም ብላችሁ በእምነት እግዚአብሔር ሆይ ታስችለኛል ለምን ሲላችሁ አይምሯችሁ ወይ ፓስተራችሁ ወይ ሰባኪያችሁ ወይ ቄሳችሁ ማናችሁም ይሁኑ ብቻ መሪዎቻችሁ ለምንድን እንዴ አይቻልም ሲሉ የእግዚአብሔር ቃል ይላል፣ አንተ ከእግዚአብሔር ቃል ትበልጣለህ በሉት። እንዴ እግዚአብሔር ቃል ይላል እናንተ ለኃጢአት ሞታችኋል ይለኛል። ስለዚህ እኔ አምነዋለሁ፣ በቃሉ አምነዋለሁ። እንዴ ቢቻልማ ኖሮ እግዚአብሔር አያስፈልገኝም ራሴ ኖረው ነበር በሉ። እንዴ አይምሯችሁን በሉት። በቃ ቢቻልማ ኖሮ ራሴው ይችል ነበር፣ ስላልተቻለ እኮ ነው እኔ ጸጋ ያስችላል የሚለው። ግን ምን ይላል? ማመን ይፈልጋል። እመኑ። እንዴ ጸጋዬን እሰጣለሁ ይላል እኮ። በተለይ ደግሞ ትሁት ለሆነ ሰው ትሁቱ ነው። ስለ ትህትናም ሌላ ጊዜ እናወራለን። ምን ይላል? ያው ትዕቢተኛውን እቃወመዋለሁ፣ ለትሁታን ግን ጸጋዬን እሰጣለሁ ይላል። ይሰጣል። እንዴ ተቀበልናለን። እንዴ እነ ጳውሎስ በምንድን ነው የኖሩት? በጋዝ እኮ አይደለም የሄዱት። እንዴ ወንድም እህት፣ እውነቴን ነው የምላችሁ፣ እኔን ጨምሮ ዛሬ መጠንቀቅ አለብን። ዛሬ በቃ ይሄ ነው የመጀመሪያው ነገር። እግዚአብሔር ሰው የመጀመሪያውን እንኳን የእግዚአብሔርን ሕግ ሳይፈጽም እኮ ሊሞት ነው። አቤት አቤት አቤት! አስቡት። የመጀመሪያውን አንዷን እንኳን ሕግ ምንድናት ብሎ መምህር ወይ ሊያታልለው እኮ ሊፈትነው ነው ይሄ ፈሪሳዊ የጠየቀው። የፈሪሳዊ መምህር ነው። ያው ምንድናት የመጀመሪያዊቷና ዋናይቷ ሕግ ምንድናት ሲለው እግዚአብሔር አምላክህ በሙሉ ልብ በሙሉ ነፍስ በሙሉ ሐሳብ ውደድ አለው። ዋው! ይሄ ነው የመጀመሪያው። ሰው እንዴት የመጀመሪያውን ሳይፈጽም ቤተክርስቲያን መጥቶ ይዘምራል፣ ይጸልያል፣ ያመልካል፣ ይገባል፣ ይወጣል? ምን ሊያደርግ? የመጀመሪያውን እኮ አልፈጸምክም። የመጀመሪያው ሕግ እኮ ጥሰሃል ወንድሜ እህቴ፣ ሕግ ጥሰናል። እንመለስ። ስለዚህ ዛሬ የመጀመሪያውን አውርተናል፣ ደግሞ እንቀጥላለን። ይህንን ግን አብላሉት። ምን ማለት ፈልጎ ነው? የእግዚአብሔር ቃል እመኑኝ አለው እንድናምነው ነው እንዴ? ጸጋ እሰጣለሁ ሚለን ሊሰጠን ነው? ኃጢአትን አትስሩ ሚለን ስለሚያስችለን ነው ወይስ ሊቀልድብን ነው ሚለውን አይምሯችሁን ጠይቁት። እንደው ቃሉንም ጠይቁት። ብዙ ቦታ እኮ ጥቅስ አለ። ጊዜኔ አልፈጅም ብዬ ነው፣ አንብቡ። ስለዚህ ዛሬ ትምህርቱ እግዚአብሔርን መውደድ ይቻላል ወይ? አዎ ይቻላል። እንዳንወደው ግን ከፊታችን የቆመው የመጀመሪያው መንገድ የእምነት ችግር ነው። ኃጢአትን ማቆም እችላለሁ የሚል እምነት እጥረት ነው። በጣም ይሄ ትልቅ እጥረት ነው። ስለዚህ እግዚአብሔር ይርዳችሁ፣ ይርዳን። እግዚአብሔር ሆይ እርዳን። በልጅ በኢየሱስ ስም አሜን። ቻው።